ቀጭን ፍቅር። ባለፈው ሳምንት አዳምና ገድሉ የጓደኝነት ፍቅራቸው ቀዝቅዞ በጥል ተውጠው አሳልፈዋል። ዛሬስ መምራኖቹ እንዴት ያሳልፉ ይሆን? ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 4 አሁን ይቀጥላል። በቅድሚያ መምህር አዳምና መምህር ገድሉ ሰላም ለማውረድ ፈቃደኛ ሆናችሁ እዚህ መኖሪያ ቤታችን ሳሎን ድረስ በሰላም ስለመጣችሁ በእኔና በጣፋጭ ስም የሚጣፍጥ ምስጋናዬን አቀርባለሁ። አረ በጣሴ ሞት! ያው ላደረግኩት ሰልካካ ንግግር ጉሮሮ መጠራረግ ሳይሆን ጭብጨባ ነበር የሚገባኝ። ለንግግር ሰልካካ አይባልም። ምጡቅ፣ የተባ፣ ርቱ ወዘተ ነው የሚባለው። እሺ አሁን ላደረግኩት ምጡቅ ርቱ ንግግር እባካችሁ አንዴ ጭብጨባ። አሁን በምናደርገው ሽምግልና በሉት ውይይት ላይ ጣፋጭ እንዳትገኝ የተፈለገው ለምንድን ነው? ጣፋጭ ሰራተኛችን እንጂ ጓደኛችን አይደለችም። በዛ ላይ ሁሌ ስንጨቃጨቅ ስታይ ለእኛ ያላት አመለካከት ይወርዳል። ይህ አጨቃጭቀንም። በሉ ተነሱና ተቃቀፉ። ዝም ብሎ መተቃቀፍማ የለም። እሺ ተንደርድራችሁ ተቃቀፉ። ጣሴ፣ አዳም ማለት የፈለገው ከመተቃቀፋችን በፊት በችግራችን ላይ እንዋይ መሰለኝ። ወደ ኋላ ተመልሶ መወቃቀስ ምን ያደርጋል? ይልቅ በጣሴ ሞት ዝም ብላችሁ ተቃቀፉ። ዝም ብሎ ዕቁብ እንደወጣለት ሰው መተቃቀፍማ የለም። ምክሩ ዕቁብ፣ ምሳሌው ዕቁብ። ኤዲያ ጣሴ ይሙት አያስቅም። አንተ ግን እሱ በተናገረ ቁጥር አግጥጠህ ትችለዋለህ? አልችለውም። ገና ፌዝ ላይ ናችሁ። በሉ ሄጃለሁ። አዳም፣ ይሄን የሰላም መድረክ ማረግጠ መሄድ አትችልም። የቀልድ መድረክ ብትለው አይሻልም? ዞር በልልኝ። አዳም፣ ጣሴ ይሙት አትሄድም። እጄ ልቀቀኝ። አንተ ካጠፋው ይቅርታ፣ በቃ አትሄድም። ዛሬ ተነጋግረን ችግራችንን መፍታት አለብን። አዳም፣ ገድሉ በተባለ ሽቦ የታሰረ ነገር መች በቀላሉ ይፈታል? እኔ የምልህ ጣሴ፣ የት ሱቅ የሆነ ገድሉ የሚባለው ሽቦ ቢገኘው? እባካችሁን ሽምግልና የኔ ቀልድ መድረክ አታድርጉብኝ እባካችሁን። ጣሰው ለአንተ ስልክ ውጭ እላለሁ። እንደዚያ በምትዋደዱ ጓደኛሞች መሃል የገባው ሰይጣን ምን አይነት ይሆን? ምን አይነት ሰይጣንንም ቢሆን እኮ ያለ ስራው ዝም ብለን መወንጀላችን ፌር አይደለም። ሞት ወይ ዛሬ። እሺ ችግራችሁ ምንድን ነው? በጣሴ ቦት ስለሚቀናብኝ ልንስማማ አልቻለም። ምን? አዎ በምን? በእናትህ በምን? ማንም እንደሚያውቀው የተረጋጋው ሰው ነኝ። የማገኘውን ብር በአግባቡ እጠቀማለሁ። ዕቁብ እጥላለሁ። መጠጥ አልጠጣም። በብዙ ነገር ትቀናብኛል። ሰማልኝ ጣሰው፣ አሁን ለአዳም ይታዘንለታል እንጂ ይቀናበታል? ይታዘንለታል ማለቴ ይቀናበታል ማለቴ። እዚያው ተነጋገሩ። እውነቱን ልንገርህ ገድሉ። ንገረኝ። ሳምሪ ስለወደደችኝ ቀንተህብኛል። ሳምሪ? የቷ ናት ሳምሪ? የአዳም እጮኛ። ምነው ባለፈው የተርኪ ዶሮ ትመስለኛለች ያልከኝ ናታ? ሳምሪ ናታ። የኔን ሳምሪ የተርኪ ዶሮ አላሳመርኩልህም? ይቅርታ። እባካችሁ በሳቅ አትግደሉኝ። ሳምሪን ታፈቅራት ነበር ገድሉ። ማለቴ ድሮ። ሳምሪ ታፈቅረኝ ነበር አዳም፣ ማለቴ ድሮ። ኧረ በጣሴ ሞት! አዲስ ኢንፎርሜሽን። ይኸውልህ እኔ በሳምሪ በጣም እተማመናለሁ። ገድሉን አጠገቧ አታደርሰው። እስቲ ሙት በለኝ። ሙት። እስቲ እጄን ምታ። በጣሴ ሞት! አሁን የያዝነው እርቅ ነው ጭቅጭቅ? እየሰማሁ አይደል እንዴ ጣሰው? እጮኛዬን ፊቴ ሲሰድባት እያየው። ለማንኛውም በጋራ የተከራየነውን ቤት በሰላም እንድንኖር ከተፈለገ አዳም፣ ይሄ እንዳባወራ የሚያደርግን ነገር መተው አለብህ። ጣሴ ይሙት እውነት ብለሃል። ማለቴ እውነት ይመስለኛል። ብቻ ተነጋገሩ። ሳምሪን ትወዳት ነበር። የፍቅር ጥያቄ እያቀረብክላት ትጨቀጭቃት ነበር። እሺ እስቲ ንገረኝ እባክህ። እሷ ደግሞ እኔን መረጠች። ይሄ አሳበደህ። ተው እንጂ ጣሰው። ድሮም እኮ ለምን ያጡትን ዕቃ መሳደብ ያለ ነው ይባላል አይደለም? ይባላል ወይንም አይባልም? ለምነው ያጡትን ዕቃ አልክ አዳም። ሳምሪን ዕቃ በጣም ያሳዝናል። ሳምሪዬን ዕቃ አንተ አየሁ ጣሰው፣
እንዴት ገድሉ እኔ እኮ ወንድም ነኝ እንዴት የኔን ሚስት ትመኛለህ አየሁ አይደል ጣሰው በቃ ታረቁ ተቃቀፉ በጣሴ ሞት ተቃቀፉ እዚህ ቤት ውስጥ በሁሉም ነገር ላይ አዛዥ የመሆን ፍላጎቱን ካላቆመ እርቅ የሚባል ነገር አይታሰብም ችግሩ እኮ በጋራ መኖራችን ከሆነ መለያየትም እንችላለን ሰውስ ምን ይለናል የራሱ ጉዳይ 3 ጓደኛሞች አብረው ለመኖር ኮንዶሚኒየም ተከራይተው መስማማት አቅቷቸው ተለያዩ ተብሎ እኮ ነው የሚወራው በጣሴ ሞት ችግራችንን መፍታት እንዴት ያቅተናል ጎበዝ ይሄ ሳምሪ የምትለውን ነገር ትተህ አመልን አስተካክል ለሊት ሰክራችሁ ስትረብሹ ዝም ልበል የቤቱን ስነ ምግባር በማይፈቅደው መልኩ ሴት ስታመላልሱ ጭጭልባል እንዴ ሁላችንም እኮ ኃላፊነት ይሰማናል እንዴ ያንተ ምክርና ቁጣ አያስፈልገንም ተሳሳትኩ እንዴ ጣሴ ይሙት ልክ ነህ ማለቴ ልክ ልትሆን ትችላለህ ምን ሳትፈራ ደግፈው እንጂ አብራችሁ ጠምብዛችሁ አይደለም የምትመጡት የወር አስፔዛ ላለማዋጣት የምታስቸግሩት በጋራ አይደለም ሳትፈራ ደግፈው እዚህ ቤት ሰላም እንዲወርድ ካስፈለገ አዳም እኛን እንደ ልጅ የምታሸማቀቀን ነገር ተው እሺ እናንተም በተለይ ገድሉ በጋራ ለመኖር ስንስማማ ለሌሎች ስሜትና ሰላም መጠንቀቅን ማወቅ አለ በጣሴ ሞት መወቃቀሱ ይብቃ ተቃቀፉ በቃ ቆይ እሺ በጋራ ቁጭ ብለን ለምን መተዳደሪያ ደንብ አናወጣ መተዳደሪያ ደንብ ባወጣማ ቀደድከው አይደለም ቆይ አንተ የሚመችን ብቻ ለቅለቀ ስመጣ አለማፈር እኮ ራሱ ይገርመኛል ጣሴ ይሙት በጋራ ቁጭ ብለን መተዳደሪያ ደንብ እናውጣ የሚለው ሐሳብ ሊያስማማን ይገባል እሺ ግን የገድሉ ዋናው ችግር ይሄ አይመስልኝም ጣሴ ይሙት እኔ ጣሴ እኮ ከባድ ሽማግሌ ነኝ በሉ ተቃቀፉ ከአንድ በላይ ሞቅ ይለኛል በአስተማማኝ እጅ ላይ ነሽ ድገም ይሳምሪ እኔ ምን ሰራተኛችሁ ደህና ነች ጣፋጭ በጣም ደህና ናት ወንደላጤዎች መሀል ገብታ ዝም ይሏታል ወይ እያል ሁሌ ያስባለሁ እኔም በጣም አስብላታለሁ አሰው ወይ ገድሉ ባዶ ቤት ቢያገኟት ይተዋቷል እያሉ እስካሁንስ ምንም አላደረጓትም ወይ ብያስባለሁ ምን ነው ራስን ጋርተኛ ያደረክ አልገባኝም ያባባን ቀን ይስጠኝ ገብቷል ሳምሪ ትጠራጠርኛለሽ እንዴ ይውልኝ ጌታ ልጅቷ እኮ በጣም ፈጣን ናት ብትሆንስ አንተ ታማኝ ብትሆንም ልታሳስት ትችላለች አዳም እኮ ነው እንኳን አንቺን የመሰለች እጮኛ ይዤ ብቻዬን ሆኜ ለስሜቴ የማልንበረከክ ጨዋ ነኝ አውቃለሁ ጌታ ይቅርታ አድርግልኝና ጣፋሽ ከዛ ቤት ብትወጣ ደስ ይለኛል ለምን እኔን እንዳታሳስት እሱ ችግር ውስጥ ነው ያጣሰው ወይ ገድሉ ቢደፍሯትና ብታረግዝ እኮ የሁላችሁም ስም ይወጣል እነሱ ግን ከሷ ውጪ መኖር የሚችሉ አይመስለኝም ሁለቱም ማጃጀላቸው ይሆን እንዴ ራሳቸው ተጃጅለውላታል እንጂ እንዴት እንደማን ታውቃለህ አይደል ካልነገርሽኝ በግናው በጣም ጌታ እኔም አምሻለሁ እጀስተ ረካፌ ውስጥ ሰው ያይናል የባሌን እጅ መሳም መብቴ መሰለኝ ሳንዱ ከአንቺ ጋር ስሆን በጣም ነፃነት ይሰማኛል እኔ ደግሞ ካንተ ጋር ስሆን ድቅላለሁ ልክ እንደ ፈንዲሻ ፍንድቅላለሁ አይባልም እንደ ፈንዲሻ እፈካለሁ እጎመራለሁ ወዘተ ነው የሚባለው የኔ ጌታ ወንድሜ እንዴት ወደዋል መሰለ አትይኝም ምን አለሽ ማግባት ካለብሽ የኔ ምርጫ አዳም ነው አይለኝ መሰለ በእውነት ወንድምሽ ጎበዝ ነው ጥሩ ሰው ያውቃል ከተዋወቅን ገና 6 ወራችን አይደል እኔ ግን የሚመስለኝ 6 ዓመት እኔ ደግሞ 16 ዓመት መስሎኝ እጄን አውጣ ሰው ጉጉኛ ኮሎሚያ ነገር ይጥያል
እንደዚያው ነው ሳምሪ። እንደዚያው ነው። አይ እኔም እንደዚያው ነው ሳምሪ። እሽኩረም ማን ይዲታ ሰው ሁሉ አይኑኛ ላይ ሆነኩ። የኔ ጌታ እንዴት አይነት ጥሩ ሰራተኛ ተገኝታላችኋለች መሰለ። እንዴ ጣፋጭስ አሰነብቷታ? እሺ ካሉ ጠይቃቸዋለሁ። እንዴ አንተ ከደበረች እኮ ልታባረራት ትችላለህ። ጣፋጭን ለማባረር በሞክር ቤት ውስጥ የሚፈጠረውን ጦርነት ማንም አያበርደውም። ቆይ እሷ ማን ናት? የሁላችንም ሰራተኛ እንደሆነች ብቻ ነው የማውቀው። ግን እንጃ ሴት ልጅ እንደሷ ስትመጣበት ታስጠላኛለች። ሳምሪ ተኛሽብኝ እኮ ቀና በይ እንጂ። ምን ታፋለህ እንዴ? የካፌውን ጠቅላላ እኛ ላይ ስለሆነ እኮ ነው ሳምሪ። ግን እንደምሰከረ አባቴንም ማለት ነበር። አንቺ ምን እንዳስረከሽኝ ነው የራሴ ግራ ገብቶኛል። ሰው አይና ፓርት መስላለህ። መልክ ፈጣጣ እኮ ነው። መጀመሪያ ቀን ታክሲ ውስጥ ስንገናኝ ምን እንዳልከኝ ትዝ ይላል? አንቺ ራስሽ ነሽ የያዝኩትን ጋዜጣ አንዴ ላንብበው ብለሽ በዘዴ ያናገርሽኝ ፈጣጣ። አባባይ ሞት እኔ ላናገር ፈልጊያለሁ ነው እባክሽ። ደግሞ እኮ የሚገርመው ከዚያ ወዲህ አንድም ቀን ጋዜጣ ስታነቢ አይቼሽ አላውቅም። ኧረ እባክህ በእውነት የሚገርመው እኮ ጋዜጣውን እየሰጠኝ የተናገርክለት ገጽ 6 ላይ ስለ እውነተኛ አፍቃሪ የተጻፈውን አንብቢው። ለዛ ነው ያልከኝ። አንቺ ምን አልሽኝ መለሰሽ? ዘንድሮ እውነተኛ አንፋሪ እንጂ እውነተኛ አፍቃሪ የለም አልሽኝ። ሲያዩሽ ልብን ጽትን ይያለሽ። ያንተን ግን ከልብ ነበር ሳምሪ፣ ልብ ነበር። በጣም ትክክል፣ በጣም ልበ ንጹህ ሰው ነሽ። እሺ ሳምሪ ባልኮና እንደ ልቤ የመሳም መብቴ በህግ ተጠብቃለሁ። በህገ ወጥ መንገድ ይሄንን ውጭ ለሌላ ሴት ብታባዛው አንጣለሁ። እኔ ትጠረጥሪኛለሽ? ልንገር ንገሪኝ ሳምሪ። ያቺ ጣፋጭ ጠፋኛለች። ከዚያ ቤት አባራለኝ ታናት። እስቲ እንግዲህ ነገር ሁሉ እነግራቸዋለሁ። እምቢ ካሉ ቤቱን ጥለንላችሁ ትውጣ። እስቲ ወፍራም ቡናና ሁለት ነው ያለ። ደብል ሻይ አድርጊልኝ። ጋሽ ገሉ አሁን ይከፈላል ወይስ ይመዝገብ? የሁለታችንም መዝግቢው። ሁለታችሁም ያለፈው ወር አልከፈላችሁ። በጣሴ ሞት አትጨቃጨቂ። የታዘሽውን አምጪ። እንዴ ጮክባት እኮ። ተወኝ ገሉ፣ ለራሴ ከፍቶኛል። እኔ ደግሞ ዛሬ ሶስቱንም ክፍለ ጊዜ በሙድ ነበር ሳስተምር የነበርኩት። ተማሪዎቼ ላይ ዕውቀት ዘራውባቸው ነው የምልህ። እኔ ላይ ደግሞ ተማሪ ጭንቀት ዘራችብኝ አልኩ እኮ ገድሉ። ከምርን ነው እንዴ የምትጨናነቀው? ጣሴ ይሙት ልታሳብደኝ ነው። የትኛዋ ናት? ሄለን የሚሏት ናታ። ህልውናዬን ልታጠፋው የተነሳች። ምን አለች? ቆይ አንተ ሶስቱን ክፍለ ጊዜ በሙድ ስታስተምር እኔ ደግሞ እንደፈዘዝኩ ነው የጨረሱ። አሁን ስለ መፍዘዝ ሳይሆን ያፈዘዘን ነገር ንገረኝ እባክህ ጣሴ። አንተ ስትተወኝ ጓደኞቼ ሁሉ መሳቂ ያደረጉኝ። ስለዚህ ትምህርቴን አቋርጫለሁ። ምክንያቱንም ለቤተሰቦቼ እነግራቸዋለሁ ብላ ደብዳቤ ጻፈችልኝ። የትኛዋ ናት ጣሴ? ሄለን እንደሆነች ነገርኩህ እኮ። ወይኔ ጣሴ ጉዶንኩ። አይ ትምህርቷን ለአንተ ብላማ አታቆምም። ስታስፈራራ ነው እባክህ ተዋት። ከትምህርት ቤት ከቀረች እኮ 3 ቀኗ ነው። አታቋርጥም አልኩ። አትጨናነቅ ጣሴ። ልጅቷን እኮ ስለማታውቃት ነው። ከተውከኝ ራሴን አጠፋለሁ ስትል ነበር። አየህ ከተማሪ ጋር ይቅርብ፣ ቢያንስ ስምህን ያጠፋሉ አላልኩም? አልሰማ አልኳ፣ አልመከር አልኳ። በጣሴ ሞት አሁን ምከረኝ። ይኸውልህ መልስ አትስጣት፣ ዝም በላት እሺ። ቤተሰቦቿ ትምህርቷን ማቋረጧን ሲያውቁ ይጠይቋት።
ልጅቷ ደግሞ ምክንያቷን ከመናገር ወደ ኋላ የምትል አይደለችም። ስለዚህ ቤተሰቦቿ ትምህርት ቤት ድረስ መጥተው መምህሩ ልጃችንን አማግጦ አሰናከላት ብለው ሊያመለክቱ ይችላሉ። ኧረ በጣሴ ሞት እቺ ልጅ ገላግለኝ ገድሉ። ዛሬውኑ ደውልላትና ትምህርቷን እንድትቀጥል አግባባት። በቃ ትምህርቴን ለመቀጠል ካንተ ጋር ያለኝን የፍቅር ግንኙነት ማስተካከል አለብኝ የሚል ቅድመ ሁኔታ ብታስቀምጥስ ገድሉ? ቆይ ብዙ ጊዜ አብራችሁ አሳልፋችኋል እንዴ? ጣሴ ይሙት አንድ ቀን እንዴ? እሱማ ከአንድ ቀን በላይ ቤት ስመጣ ይቻታሉ። ጣሴ ይሙት 2 ቀን 2 ቀን ብቻ። ተው ጣሴ ተው። ጣሴ ይሙት 3 ቀን 4 ቀን በቃ ሲደማመር ከ10 ቀን ይበልጣል። 10 ቀን ብቻ። አየህ ከተማሪ ጋር ይቅርብ አላልኩ? ምክር አልሰማ አልኳ። ወይኔ ጣሴ። ያንተ ሌላው ችግር ደግሞ ለሴቶች በሙሉ ቃል ትገባለህ። ሄለንን ግን ምንም አላልኳት። ምንም። ተው ጣሴ ተው። አሳክራታል። ጣሴ ይሙት አላሳከርኳት። መጀመሪያ ቤት የመጣች ጊዜ ያልከውን ትዝ ይልሃል? ምን አልኩ? በጣሴ ሞት ከሄለን ጋር ተዋውቁ፣ የወደፊት ሚስቴ ናት፣ ፖቴንሻል ዋይፌ ናት አላልክም? ሳሳክራት ነው ገድሉ። ማሳከርም ሲበዛ እንደሚዘርር አታውቅም? ጣሴ ይሙት ዛሬ አዳምን ሆንክብኝ ገድሉ። የሚቀለድበት ጉዳይ ስላልሆነ ነው ጣሴ። ደግሞ መጀመሪያ እንደምትወደኝ የነገረችኝ እሷ ራሷ ናት። ግን ተማሪ ናት ገድሉ። ግን ዛሬ ምነው ጠላኸኝ? ስለምወድ ነው ትክክለኛውን ነገር የምነግርህ። መግቢያ መውጫ አሳጥታ አባራ የጠበሰችኝ ራሷ ናት። ጣሴ ይሙት ራሷ። በቃ እኔ አናግራታለሁ። አይዞህ አትጨናነቅ ጣሴ። ለቤተሰቦቿ የምትናገር ይመስላል? ልጅቷ ወደኋላ የምትል አይደለችም። በቃ በጣሴ ሞት ገላግለኝ። በጣሴ ሞት ደግሞ የአዳም እንዳይሰማሽ። ማ እኔ ጣሴ ለሱ ልነግረው? በቀጥታ ልጅቷ ጋር ደውሎ ጎበዝ እንኳን ትምህርትሽን አቋረጥሽ ፖሊስ ጣቢያ ሄደሽ አመልክቺ እንደሚላት አትጠራጠር። እንዴ እውነት ፖሊስ ጣቢያ ሄዳ ታመለክት ይሆን እንዴ? አታስፈራራኝ እንጂ በጣሴ ሞት። ሄለን ከአንተ በፊት ወንድ እንደማታውቅ ነግረኛል። ሲልድ ናት ብለኛል አይደል? ቨርጂን ብልስ በጣሴ ሞት ሲልድ ናት ብልስ። ሁሉም ነገር በእኔ አልተጀመረ። ተው እንጂ ገርሉ። እና ጎበዝ እንድልህ ነው የፈለግከው? የምፈልገው ሄለንን አግባብተህ ትምህርቷን እንድትጀምር እንድታደርግልኝ ብቻ ነው። ይኸው እጅህን። ጣሴ ይሙት ከእንግዲህ ሲልድ የሆኑ ተማሪዎችን አልነካም። የዛሬን ብቻ ከጉድ አውጣኝ። የዛሬን ጣሰውን አጥቼ እንኳን መማር መኖር አልፈልግም ብትልስ? እብድ ነው አይሆንሽም በላት። ነካ ያደርገዋል በላት። አልለየውም አስታምመዋለሁ ብትልስ? ጣሴ ይሙት አትልም። በአሁኑ ወቅት በዓለም ላይ ከአንተ ውጭ ሕይወት ያለ ስለማይመስላት ልትልኮ ትችላለች። እሺ በቅድሚያ የምትፈልገውን ጠይቃት። ጣሴ ደግሞ የምትፈልገውማ አንተ የግሏ ማድረግ ብቻ ነው። አይቻልማ። አይሆንም በላታ። አይሆንሽም ጣሰው ጣሳ ነው በላት። አንጠረጠረችልኝ። እሰይ ልጅቷን ገና ድሮ ፈርቻት ነበር። ጣሰው እወድሃለሁ ብላ ማልቀስ ነው። አፈቅርሃለሁ ብላ ግጥም መጻፍ ነው። አበባ መስጠት ነው። ግጥም ሁሉ ጽፋላለቻ። እኔ እኮ ጣሴ ነኝ። በፍቅር አንፍሬያታለሁ። እሷም ገና ታነፍራለች። በጣሴ ሞት ግን የምታግዘው ለእሷ ነው ለእኔ? ሄለንን አውቃታለሁ። ከሰው ጋር የማትቀየጥ ገለልተኛ ናት። ደግሞ ገና ከእሷ ጋር ሳይ ነግሬያለሁ። እቺ ልጅ አትለቅህም ትቅርብ ብያለሁ። መክረኸኛል። መሽ ካልኩ በጣሴ ሞት። አሁን ግን ደውልላትና አግኛት፣ ምከርልኝ። ቆይ ዝም በል። አዳም መጣ። ጨዋታ ቀይር። አበድኩ። አዳም ፊት ማወራው ተመልከተው አንተ። ምን መስሏል እባክህ? ወይ ጉድ! ሰው ጢም አድርጎ ዳገት የሚወጣ ሲቲ ባስ አይመስልም? ኧረ በጣሴ ሞት እንዲያስቀኝ እንጂ። መቀላቀል ይቻላል? ቁጭ በል አዳም። ሚስጥር ከያዛችሁ ብዬ ነው። ከአንተ የሚደበቅ ሚስጥር ምን አለ? ቁጭ በል። ጣሰው ሰላም ነው? የተረበሸ ሰው ትመስላለህ። ምን ነው ደህና አይደለህም እንዴ? ጣሴ ሙት እንደ ዛሬም ውስጤ በሰላም አልተሞላም። ሶስተኛው ክፍለ ጊዜ ላይ ማስተማር አልቻልኩም ብሎ ክላስ አቋርጦ ወጣ ብሎ ተማሪዎች ሲያወሩ ሰምቼ እኮ ነው። ወደኛ በላቸው። የዕለቱን ትምህርት ስለጨረስኩ ነው የወጣሁት። ጣሴ ደግሞ ደስታ እንጂ መጭንቀት ያውቃልና ዝም አትላቸው። ነይ አንዴ አስተናጋጅ፣ ይቅርታ ነይ አንዴ።
ሰው ግን ምን ነው ወሬኛ ሆነ በጣሴ ሞት? አይባልም ጣሰው አይባልም። ሰው ተብሎ በጅምላ አይወራም። አንዳንድ ሰው፣ የዘመኑ ሰው፣ የዛሬ ጊዜ ሰው ወዘተ ነው የሚባለው። ምን ላምጣ ጋሽ አዳም? ጋሽ ቀጭን ሻይ ይጻፍ ወይስ? እኔ አዳም ስሜ ዱቤ ደብተር ላይ ይጻፍ። አይተሽኝ ታውቂያለሽ እንዴ ሲጻፍ? ይቅርታ ጋሽ አዳም። ጣሴ ይሙት ዛሬ እንደኔ ሰላም ያለው ያልተጨነቀ ሰው ዓለም ላይ አይገኝም። እሰይ 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 እሰይ። ምንድነው ነገሩ ጣሴ? አልተጨነኩም ማለት አበዛ። የሆነ የማይነገር ችግር ገጥሞሃል እንዴ? አልገጠመኝም። ጭም ፍቅር ተከታታይ የሬዲዮ ድራማ የዛሬው ክፍል በዚሁ ያበቃል። የድራማው ደራሲ ተስፋዬ ሽመልስ፣ ተዋንያን ሳምሶን ታደሰ፣ ቤቢ ተሻለ ወርቁ፣ ዮናስ ጌታቸውና ሄለን በድሉ